ሰላም ሰላም እንደምን አላችሁ? የዘጠነኛ ክፍል ማትማቲክስ እንደቀጠለ ነው። ዩኒት 6 ላይ እንገኛለን። ኮንግረንሲ ኤንድ ሲሚላሪቲ የሚለው ዩኒት ላይ ማለት ነው። በዚህ ቪዲዮ የዩኒቱን አራተኛ ክፍል እናያለን። ሁለት ቶፒኮች ይኖሩናል ማለት ነው። የመጀመሪያው ሬሽዮ ኦፍ ፕሪሜትርስ ኦፍ ሲሚላር ፕሌን ፊገር የሚልና ከታች ደግሞ 6.5 ሬሽዮ ኦፍ ኤሪያስ እዚህ ጋር ፕሪሜትር ነው የሚለው ከስር ደግሞ ኤሪያስ የሚላለ ኤሪያስ ኦፍ ሲሚላር ፕሌን ፊገር የሚል ነገር ይኖረናል ማለት ነው። በእነዚህ ሁለት ቶፒኮች ዙሪያ እየተማርን ለተወሰኑ ደቂቃዎች አብረን እንቆያለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም በየጊዜ የሚለቀቁ ጠቃሚ ቪዲዮዎች ሲለቀቁ የማስታወቂያ መልእክት ይደርሳችሁ ዘንድ የደወል ምልክቷን ኦን ማድረጋችሁንም መርሳት የለባችሁ ማለት ነው። አብራችሁ ይቆዩ። ሶ እዚህ ጋር እንግዲህ አክቲቪቲ አለን። አክቲቪቲ ጀስት እንደ ኢንትሮዳክተሪ ኩዌሽን ተደርጎ ነው የሚቆጠረው። ዋት ኢዝ ሬሽዮ ይላል። ሬሽዮ and what is scale factor? Use a pattern block to make a figure whose dimensions are 1, 2, 3 and 4 times larger than the original figures. Find the perimeter of each larger figure እያለ ይጠይቃል ማለት ነው። እዚህ ጋር እነዚህ የተጠየቁ ጥያቄዎች እንግዲህ ከስር የምንመልሳቸው ናቸው። ሬሽዮ ምንድን ነው? ሬሽዮ ማለት ንጥጥር ማለት ነው። ለምሳሌ ኤ ኦቨር ቢ ካል ዛት ኢዝ ሬሽዮ። ኦኬ ሬሽዮ ስንል ኤ ኦቨር ቢ ፎርም ከተቀመጠ ዛት ኢዝ ሬሽዮ። ሶ ሁሎችንም ጥያቄዎች ከስር የምንመለሳቸው ይሆናል ማለት ነው። እዚህ ጋር ይህን ፊገር እንደምታዩት እንግዲህ የመጀመሪያው ፊገር በአንድ እጥፍ፣ በሁለት እጥፍ፣ በሶስት እጥፍ፣ በአራት እጥፍ እያደገ ነው የመጣው። ስለዚህ እዚህ ጋር ለምሳሌ ይህንን ካሬ ስታዩት አንድ ዩኒት ሳይድ ሌንግዝ ጊዜ ያለው ካሬ ነው እንደምታዩት እንግዲህ አንድ ዩኒት ከሆነ ካሬ ነው ማለት ነው። ስለዚህ ፕሪሜትሩ 4 ይሆናል። ለምን ካል አንድ ሲደመር አንድ ሲደመር አንድ ሲደመር አንድ አራቱም ዙሪያዎቹን ስንደምራቸው 4 ዩኒት ስለሚመጡ ኤሪያው ደግሞ ሌንግዝ ታይምስ ዊድዝ ስለሆነ አንድ ሲባዛ በአንድ አንድ ይመጣል ማለት ነው። እዚህ ጋር ደግሞ ተመሳሳይ ስትመጡ እንግዲህ ይሄ 4 እጥፍ ሆኗል። 4 እጥፍ ሆኗል ማለት 4 ሳጥኖች አሉ ማለት ነው። 4 ሳጥኖች እዚህ ጋር አንድ ሳጥን 2 3 4 ኦኬ። ስለዚህ ፕሪሜትራችን ስንት ይመጣል ካል ከዚህ ያለችው ሌንግዝ 1 ዩኒት ከዚህ 1 ዩኒት አጠቃላይ 2 ዩኒት ይሆናል። በዚህ 2 ዩኒት ስለዚህ 2 ሲደመር 2 ሲደመር 2 ሲደመር 2 ወይም 4 ሲባዛ በ2 ስንት ይመጣል ማለት ነው? 8 ይመጣል ፕሪሜትር። ኤሪያው ሲሆን ደግሞ 2 ሲባዛ በ2 4 ይመጣል። ግን እዚህ ጋር ደግሞ አሁንም ስንት አደረግነው? 1 2 3 4 5 6 7 8 9 ሆነ ማለት ነው። ይቺ ሳጥን 9 ጊዜ። ስለዚህ ሄይቷ ስንት ሆነ? 3 ማለት ነው። 3 ዩኒት። እዚህ ጋር ሌንግዟ 3 ዩኒት። ስለዚህ ኤሪያው 3 ሲባዛ በ3 9። ከዛ ዙሪያውስ ምን ይመጣል? ዙሪያው ደግሞ 3 ሲደመር 3 ሲደመር 3 ሲደመር 3 ወይም 4 ሲባዛ በ3 12። እዚህ ጋር ደግሞ 4 አደረግነው። 4 1 2 3 4 1 2 3 4 አጠቃላይ 16 ማለት ነው። ስለዚህ ከዚህ እስከዚህ ያለው ሌንግዝ ስንት ይመጣል? 1 2 3 4 ከዚህ እስከዚህ 4 4 ሲባዛ በ4 16 ኤሪያው ዙሪያውም 4 ሲደመር 4 ሲደመር 4 ሲደመር 4 16 ይመጣል ማለት ነው። ኦኬ ስለዚህ እንደዚህ አይነት ፊገሮች ሲሰጡን ፕሪሜትሩን ኤሪያውን በዚህ ወይ መመለስ ይቻላል ነው የሚለን። እዚህ ጋር አሁንም ትራያንግል ተሰጥቶናል። ትራያንግል ለምሳሌ አሁንም አንድ ዩኒት ያለው ትራያንግል ተሰጥቶናል። ፕሪሜትሩ 3 ነው። 1 ሲደመር 1 ሲደመር 1 3 ኤሪያውን ኤ ብለን ብንነሳ እዚህ ጋር ደግሞ በሆነ መጠን ብናበዛው ይሄን ትራያንግል ፕሪሜትሩ 6 ይመጣል። እንዴት ካል እንግዲህ 1 2 3 4 አያችሁ ከዚች እስከ እቺ ድረስ 1 ዩኒት ነው። ከዚች እስከ እቺ ድረስ 2 ሆነ ማለት ነው። ስለዚህ 2 2 2 ሶስቱም ሳይዶቹ 2 2 አሉት ማለት ፕሪሜትሩ ስንት ይሆናል ማለት ነው? 6 ይሆናል ማለት ነው። ኤሪያው ደግሞ የአንዷ ኤሪያ ኤ ከሆነ አሁን ይቺ ትራያንግል ኤ ነው ብለናል። ኤሪያው እዚህ ጋር ስንት ትራያንግሎች አሉን? 1 2 3 4 የአራቱ ትራያንግሎች 4 ታይምስ ኤ ይሆናል ማለት ነው። እዚህ ጋር ደግሞ እንድንሞላ ተጠይቀናል። አሁን የዚህን ፕሪሜትር እንግዲህ ከዚህ እስከዛ 1 ዩኒት ከዚህ እስከዛ 1 ዩኒት ከዚህ እስከዛ 1 ዩኒት አጠቃላይ 3 ዩኒት 3 3 ሶስቱም ሳይድ 3 3 ዩኒት ፕሪሜትሩ 3 ሲደመር 3 ሲደመር 3 9 ይመጣል ማለት ነው። እዚህ ጋር 9 እንላለን ፕሪሜትር። ኤሪያው ደግሞ ነምበር ኦፍ ትራያንግሎችን እንቆጥራለን። 1 2 3 4 5 6 7 8 9 ትራያንግሎች አሉ። ያንደኛዋ ኤ ከሆነ ኤሪያዋ የዘጠኛው ምን ያህል ነው? 9 ኤ ያክል ማለት ነው። ኦኬ እዚህ ጋር ስንመጣስ ፕሪሜትር ከዚህ እስከዛ 1 ዩኒት 2 ዩኒት 3 ዩኒት 4 ዩኒት ይህም 4 አሁን እያንዳንዱ ሳይድ 4 ዩኒት ኖሮ ማለት 4 ሲባዛ በ3 ማድረግ እንችላለን። ወይም ደግሞ 4 ሲደመር 4 ሲደመር 4
12 ይመጣል ፔሪሜትር 12 ማለት ነው። 12 ኤሪያዎችን ለማግኘት ደግሞ ነምበር ኦፍ ትራያንግሎች እንደምራለን። አሁንም 1 2 3 4 5 6 7 8 9 10 11 12 13 14 15 16 16 ትራያንግሎች አሉ። የአንደኛው ትራያንግል ኤሪያ ኤ ነው ብለናል። የ16ቶቹ 16 ኤ ይሆናል ማለት ነው። 16 ኤ ያክል ኤሪያ ይኖረናል። እንደዚህ እያደረግን መስራት እንችላለን። ኦልራይት። ስለዚህ አክቲቪቲያችን ላይ ያለው ፖይንት ይሄ ነው። ከዛ መቀጠል there is a definition here, definition 6.3 said that if two figures are similar, ሁለት ፊገሮች ምንድን ናቸው ብለን ተነሳን? ሲሚላር ናቸው ብለን ተነሳን። then the ratio of their perimeter is equals to the ratio of their corresponding side lengths። አያችሁ፣ ሁለት ትራያንግሎች ምንድን ናቸው? ሲሚላር ናቸው። ሲሚላር ከሆኑ the ratio of their perimeter የፕሪሜትር ሬሾአቸው ከምን ጋር እኩል ነው? ከሳይድ ሬሾአቸው ጋር እኩል ነው ማለት ነው። አሁን ለምሳሌ እነዚህ ትራያንግሎች ይቺ ትራያንግል እና ይቺ ትራያንግል they are ሲሚላር ናቸው። አሁን ይሄ እንደምታዩት ሁለት ዩኒት ነው። ከዚህ እስከዚህ ሁለት ዩኒት ነው። ከዚህ እስከዚህ ደግሞ የዚህኛው የትንሹ አንድ ዩኒት ነው። ፕሪሜትር ደግሞ እዚህ ጋር 3 ነው፣ እዚህ ጋር 2 ነው። ስለዚህ the ratio of their perimeter ማለት 6 ሲካፈል ለ3 ማለት 2 ነው የሚመጣው አይደለ? ይሄ ከማን ጋር እኩል ነው? ከሳይድ ሌንግዝ ሬሾ ጋር። ከዚህ እስከዚህ 2 ነው፣ ሲካፈል ለአንድ 2 ይመጣል። ኦኬ። ስለዚህ ሲሚላር የሆኑ ትራያንግሎች ብቻም ሳይሆኑ ፊገሮች ማለት ነው፣ አጠቃላይ ፊገሮች if two figures are similar ትራያንግል ሊሆን ይችላል፣ ሬክታንግል ሊሆን ይችላል። the ratio of their perimeter የዙሪያቸው ሬሾ ከምናቸው ጋር እኩል ነው? ከኮረስፖንዲንግ ሳይድ ሌንግዝ ሬሾ ጋር እኩል ነው የሚለው። ስለዚህ p1 ኦቨር p2 እኩል ይሆናል s1 ኦቨር s2 ማለት ነው። አያችሁ፣ p1 ኦቨር p2 which is equal to s1 ኦቨር s2 እንደማለት ነው። for example, assume that triangle ABC and triangle DEF are similar and the ratio of their lengths of their side is 2. Then find the ratio of the corresponding perimeter. በጣም ሲምፕል ነው። አሁን እዚህ ጋር ምን አለ? ሳይድ ሌንግዝ ሬሾአቸው 2 ከመጣ find the ratio of the corresponding perimeter. perimeter ሬሾአቸውም 2 ነው የሚመጣው ማለት እኮ ነው። because እዚህ ጋር በዴፊኒሽናችን if two plane figures are similar then the ratio of their perimeter ratio of perimeterአቸው ከማን ጋር? ከratio of corresponding side lengthዛቸው ጋር እኩል ነው። ስለዚህ corresponding side length ሬሾ 2 ተሰጥቷል። የፕሪሜትር ሬሾም 2 ነው የሚመጣው ማለት ነው። ኦኬ እዚህ ጋር እንግዲህ ትራያንግል ኤቢሲ እና ዲኢኤፍ ይታያቸዋል። ሶሉሽን ብሎ the perimeter of triangle ABC 6 + 8 + 10 እዚህ ጋር ጋይስ ኤግዛምፕሎቹ ምናምን በጣም ብዙ ቦታዎች ላይ ህጻጽ ያለባቸው ጥያቄዎች እያየን ነው። 6 8 10 ከየት ነው የመጣው? አልተሰጠም። እዚህ ጋር ግን ሌትስ ሳይ እዚህ ጋር 6 እዚህ ጋር 8 እዚህ ጋር ደግሞ 10 ብለን እንስጥና ደምረን 24 እናምጣው። በቃ እንደተሰጠ አድርገን አስዩም እናድርግ። 3 4 5 እዚህ ጋር ደግሞ 3 4 እንዲሁም 5 ደግሞ የዚህ ተሰጥቶ ነው እንበል። ስለዚህ ፕሪሜትር ወይም ዙሪያው 12 የዚህኛው 24 መጣ። then የፕሪሜትር ሬሾአቸው እንግዲህ 24 ለ12 ታካፍሉት 2 ይመጣል which is equals to the ratio of the corresponding sides. that means AB over DE which is equal to DC over EF which is equal to AC over DF that is 2 ይመጣል እንደማለት ነው። ስለዚህ እዚህ ጋር መሰጠት የነበረበት ነገር ነበረ እንደተሰጠ አድርገን አስዩም ማድረግ ነው ያለብን ማለት ነው እዚህ ጋር። ምክንያቱም ሳይሰጥ ከየት መጣ ሳይባል ነው ሲደምር ብቻ የምናየው ማለት ነው። ኦኬ ሌላኛ ምሳሌ find the ratio of the purple to blue ይህን ለዚህ ማካፈል ማለት ነው of the perimeter of similar rectangle below if the lengths of the rectangles are 4 cm and 6 cm for purple and blue respectively. ስለዚህ እዚህ ጋር ምኑን ፈልጉ ነው የተባለው? find the ratio of the perimeter ነው የተሰጠው። ማን የተጠየቀው? የፕሪሜትሩን ሬሾ። የተሰጠውስ ምንድነው? ሳይድ ሌንግዝ ተሰጥቷል። የአንደኛው 4 የአንደኛው 6። ስለዚህ ማንን ለማን ነው እናካፍለው? 4 ለ6 እናካፍላለን ማለት ነው። 2/3 ይመጣል። እዩት እንደምታዩት 2/3 because the ratio of the corresponding side which is equal to the ratio of the perimeter ስለሆነ ማለት ነው።
ሶ በዛ መልኩ መረዳት ያስፈልጋል ማለት ባጭሩ እዚህ ጋር ይችን ነገር ያው እዚህ ኤክሰርሳይዝ ጋር p1 over p2 which is equal to s1 over s2 እንደማለትም ነው። ቅድም ላይ ማስፈሬላችኋለሁ። ኦልራይት ስለዚህ ይሄ ኮንሰፕት አይ ቲንክ ቀላል ይመስለኛል። ሁለት ፕሌን ፊገሮች ይሰጧችሁና ጠቅለል ለማድረግ ያክል አሁን ለምሳሌ እዚህ ጋር ሁለት ፕሌን ፊገሮች ተሰጧቸዋል። ከዛ ፈልጉ የተባሉት ምን ነው ጥያቄው the pairs of figures similar find the ratio of their perimeter ነው የሚለው። ሳይድ ከተሰጣችሁ ሬሽዮ ፕሪሜትር ቀላል ነው። 11 ሲካፈል ለ6 ማለት እኮ ነው። ፕሪሜትር ሬሽዮ ማለት የሳይድ ሬሽዮ ጋር ተመሳሳይ ነው ማለት ነው። ኦኬ እዚህ ጋርም 7 ሲካፈል ለ4 8 ሲካፈል ለ5 14 ሲካፈል ለ9 በጣም ቀላል ነገር ነው ይሄ ጋይስ። ቀጥለን የምናየው ደግሞ ሬሽዮ ኦፍ ኤሪያ ኦፍ ሲሚላር ፕሌን ፊገር ቅድም ላይ ፕሪሜትር ነበረ ስናይ ነበር። አሁን ደግሞ ኤሪያ ማለት ነው። ሶ ኤሪያም ዛት ማች የሚከብድ ነገር የለውም። ሂር ዊ ሃቭ አ definition 6.4 said that if two plane figures are similar then the ratio of their area is equals to the square of the ratio of their corresponding side lengths. the square of ነው የሚለው two plane figures similar ናቸው ብለን ከተነሳን the ratio of their area is equals to the square of the ratio of their corresponding side lengths. ቅድም ላይ ስኩዌር አልነበረውም ፕሪሜትር ከሆነ። ኤሪያ ከሆነ ግን ምን አለው? ስኩዌር አለው ማለት ነው። ስለዚህ ያ ማለት መሰላችሁ ኤሪያ 1 ኦቨር ኤሪያ 2 which is equals to s1 over s2 the whole square ማለት ነው። the whole square ኦኬ ኤሪያ 1 over ኤሪያ 2 which is equal to s1 over s2 the whole square because the square of the ratio of their corresponding side lengths ስለሚል ማለት ነው። ፔሪሜትር ቢሆን ኖሮ p1 over p2 which is equal to s1 over s2 ብቻ ነበር። ይሄ ማለት ደግሞ s1 over s2 ደግሞ ማለት ከp1 over p2 ጋር እኩል ነው። ስለዚህ which is equals to p1 over p2 the whole square ማለት ነው። አሁን the whole square ይሄ ነው ፕሪንሲፕሉ ማለት ነው። እዚህ ጋር ሌላ ምንም የተለየ ነገር የለውም። ኦኬ ኤግዛምፕል 1 consider a pair of similar triangle 1 by 2 and 3 by 6 below. እዚህ ጋር የተሰጠው እንግዲህ 1 በ2 ነው የመጀመሪያው ትራያንግል ሬክታንግል፣ ሁለተኛው ደግሞ 3 በ6 ነው የተሰጠው። then the ratio of the corresponding side is 3. the ratio of the corresponding side is 3. አያችሁ 6 ሲካፈል ለ2 3 ነው። 3 ሲካፈል ለ1 3 ነው። ስለዚህ the ratio of their corresponding side 3 ነው። 3 ከሆነ ኤሪያው ምን ይመጣል? የኤሪያ ሬሽዮ ምን ይመጣል ካልን ስኩዌር ማድረግ ነው። እዩት the area of smaller triangle እንግዲህ ኤሪያው ስንት ነው? 1 ሲባዛ በ2 2 ይመጣል። የትልቁ ደግሞ 3 ሲባዛ በ6 18 ይመጣል። ከዛ ሬሽዮስ ሬሽዮ የኤሪያ ሬሽዮ 18 ሲካፈል ለ2 9 መጣ which is 3 square። ያ ማለት እዚህ ጋር ሬሽዮአቸውን እዩት 6 ሲካፈል ለ2 3 ነው አይደለ? 3ን ስኩዌር ስናደርገው 9 ይመጣል። የኤሪያ ሬሽዮ ነው 9 ደግሞ ማለት ሐሳቡ ገብቷችኋል? ሁለት ፕሌን ፊገሮች ተሰጠዋችሁ ኤሪያቸውን ሬሽዮ ስትሰሩት የሚመጣው ውጤት የሳይድ ሬሽዮአቸው ስኩዌር ነው። የሳይድ ሬሽዮ ስኩዌር ማለት 6 ሲካፈል ለ2 ማለት ሳይድ ሬሽዮ ነው። 3 ይመጣል ስኩዌር ስታደርጉት 9 ይመጣል። 9 ማለት ደግሞ የኤሪያቸው ሬሽዮ ነው እየተባላችሁ። ስለዚህ እዚህ ጋር እንደምታዩት እንግዲህ 3 to 1 ማለት ሳይድ ሌንግዝ ሬሽዮ ነው። 9 1 ደግሞ ኤሪያ ሬሽዮ ነው ማለት ነው። ስለዚህ ኤሪያ ሬሽዮ የሳይድ ሬሽዮን ስኩዌር ነው እንደማለት ነው። another example 2 find the ratio purple to blue of the area similar triangles ABC እና DEF ሁለቱ እንግዲህ ሲሚላር ናቸው ብለን ብንነሳ ሬሽዮአቸውን ፈልጉ ይላል። አሁንም እዚህ ጋር መታወቅ ያለበት ነገር ልክ እንደቀደሙ ዋጋው አልተሰጠም ጋይስ፣ ዋጋው አልተሰጠም። አያችሁ
ይሄ ትራያንግል ኤቢሲ እና ትራያንግል ዲኢኤፍ ኦኬ ከስር ተሰጥቷል። ሶሪ ከስር 10 6 ተሰጥቷል ስላላየሁት ነው። ስለዚህ ኤሪያ ኦፍ ፐርፕል ትራያንግል ቱ ኤሪያ ኦፍ ብሉ ትራያንግል ማለት 10 ሲካፈል ለ6 ያ ማለት ኤስ1 ሲካፈል ለኤስ2 ዘ ሆል ስኩዌር አያችሁ፣ ዘ ሆል ስኩዌር which is equal to 25/9 ይሄ እንግዲህ ተቃሎ ነው። ምክንያቱም 100/36 ይመጣል። በ4 ስታቃሉት 25 ዘጠነኛ ይመጣል። ስለዚህ ኤሪያ ሬሾአችን 25 ዘጠነኛ ይመጣል። ሳይድ ሬሾአችን ደግሞ 10 ስድስተኛ ወይም ደግሞ 5 ሶስተኛ ማለት ነው። 5 ሶስተኛን ስኩዌር ስታደርጉት 25 ዘጠነኛ ይመጣል ማለት ነው። ኦኬ ስለዚህ በዛ መልኩ መረዳት ተገቢ ይሆናል ማለት ነው። ዳትማች የሚከብድ ነገር የለውም ጋይስ። ይሄ ኤሪያ ሬሾ እና ፕሪሜትር ሬሾ፣ ሳይድ ሬሾ ምናምን የሚባሉ ነገሮች እጅግ በጣም ቀላል የሚባሉ ነገሮች ናቸው። ኔክስት ኮንስትራክሽን ኦፍ ሲሚላር ፊገርስ እና አፕሊኬሽን የሚል ነገር አለን። አፕሊኬሽን ኦፍ ሲሚላሪቲስ የሚሉ ነገሮችን በሚቀጥለው ክፍል እናያለን። ዛሬ ይህን ይመስላል ማለት ነው። በቀጣይ ክላስ ከምንገናኝ ሰላም ሁኑ። መልካም ጊዜ